ሰላም ሰላም ዩናይትዳውያን እንዴት ናችሁ? አለን ተገኘን። እኛም አዳዲስ መረጃዎችን ይዘንላችሁ ብቅ ብለናል። ክቡራን አድማጮቻችን ዛሬ ለየት ባለ መልኩ በትላንት ዜናችን ላይ ኮሜንት የሰጣችሁባቸውን የመረጥናቸው ርዕሶች ላይ ምላሽ እንሰጣችኋለን። ይህን ከዚህ በፊት አላደረግንም፣ ዛሬ እንጀምራለን፣ እንቀጥላለን። ክቡራን አድማጮች ስለዚህ የተለያዩ የሚሰማችሁን አስተያየት፣ ሀሳብ በኮሜንት ላይ አስፍሩልን። እንደ ትላንቱ እንደ ዛሬ ሁሉ ምላሽ እንደዚሁ የምንሰጣችሁ ነው የሚሆነው። አድማጮች በቀጣይ ለዛሬ በርከት ያሉ መረጃዎችን ይዤላችኋለሁ። ዴላፕ ከቀጣይ ክለቡን መምረጡ ተረጋግጧል። የዴላፕ ወደ ቼልሲ ለመዘዋወር መስማማት ለዩናይትድ ምን አይነት እንቅስቃሴ እንዲያደርጉ ያስገድዳቸው ይሆን ለሚለውም ምላሽ እሰጣችኋለሁ። ወደ ኔፕልስ በመጓዝ የዩናይትድ ባለስልጣን ወዲያው ነበር ንግግር ያደረጉት። ከኦስሜሄን ሰዎች ጋር ተደራደሩ። ናፖሊዎች ኦስሜሄንን የምታስፈርሙ ከሆነ አንድ ተጫዋች ስጡንና ገንዘብም ጨምሩ ብለዋል። በኦስሜሄን ዝውውር ላይ ያላቸው የዩናይትዶች ተስፋና የማስፈረም እድል ምን ይመስላል? አሁን ተጫዋቹ ያለበት ወቅታዊ ሁኔታስ ምን ይመስላል ለሚለው በጣም በዝርዝር ነው ዛሬ ምላሽ የምሰጣችሁ አድማጮቼ። በኦስሜሄን ብቻ እናበቃም። የምቤሞም ጉዳይ በዩናይትድ ቤት እድል እንዳለው እየተገለጸ ነው ያለው። በምቤሞ የዩናይትድ ዝውውር አዲስ ነገር ምን አለ ለሚለው ምላሽ እሰጣችኋለሁ። አንድ የዩናይትድ ተጫዋች ኤጀንት ተብሎ እየተገለጸ ነው ያለው። ተጫዋቹ ዩናይትድን እንዲመርጥ እያግባባው እንደሆነም ተመልክቷል። ማን ነው? ትሰሙታላችሁ። ጋርናቾ በክለቡ ስላለው ቆይታ ምላሽ ሰጥቷል። ሩበን አሞሪም ሪያክት አድርጓል በጋርናቾ ጉዳይ። በዛ ላይ ደግሞ አማድ ዲያሎ ትላንት የተናገረው ነገር አለ፣ የሰጠው ምላሽ አለ፣ ይቅርታ ጠይቋል በይፋም። ምን አይነት ስህተት ሰርቶ ነው ይህችን ስህተት የሰራበትን ምክንያትና ተጫዋች የሰጠውን ምላሽ የምነግራችሁ ይሆናል። አድማጮች የብሩኖ ፈርናንዴስ የአልሂላል ዝውውር ጉዳይ ከምን ደረሰ? ዛሬ የመጨረሻ ቀኑ ነው ተጫዋቹ ምላሽ መስጠት ያለበት ለአልሂላል። ምን ውሳኔ ወሰነ? ምን አዲስ ነገር አለ? ይህንንም ትሰማላችሁ። እንደ ሁል ጊዜው ሰሞኑን በደንብ ደስ ትላላችሁ አድማጮቻችን። በደንብ ላይክ እያደረጋችሁ ነው፣ እየተሳተፋችሁ ነው። በዚሁ ቀጥሉ። እኛም ሳንታክት ሳይደክመን መረጃዎችን በደንብ እየሰበሰብን ስለ ክለባችሁ ዩናይትድ እናደርሳችኋለን። አብራችሁን ቆዩ እስከ መጨረሻው። መልካም ቆይታ። በትላንት ዜናችን ላይ ብዙ በርካት ያሉ አስተያየቶችን ሰጥታችሁናል አድማጮች፣ ከልብ እናመሰግናለን። ዛሬም አስተያየት መስጠታችሁን እንዳትረሱ። የፈለጋችሁትን ጥያቄ ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ ስለ ክለባችሁ ዩናይትድ የፈለጋችሁትን ነገር በኮሜንት እንድታሰፍሩ እንጠይቃለን። ከትላንት አስተያየቶቻችሁ መካከል አንዳንዶቹን እንመልከት አድማጮች። ለምሳሌ ዴላፕ ቼልሲን መምረጡ ብዙ የሚቆጭ አይመስለኝም። ተራ ተጫዋች ነው፣ ከሱ የበለጡ ብዙ አጥቂዎች አሉ ብልሃል በረከት። ይሄ በበረከት አስተያየት ነው። እንግዲህ አድማጮች ዴላፕን በኋላ በእርግጥ መረጃው አለኝ አደርሳችኋለሁ። አሁን ቀጣይ ላይ ግን ይህን ተጫዋች መናቅ አግባብ አይደለም። እኔ ከዚህ በፊትም ከአንዳንድ አድማጮች ጋር ሙግት ውስጥ ገብተን ነበር። ዴላፕ አይሆንም ለዩናይትድ እያለን ነበር እና ማርኬቱ ላይ 9 ቁጥር አጥቂ ተጫዋች አሁን ከፍተኛ የሆነ እጥረት አለ እያለን እያወራን ያለንበት ሰዓት ነው። ስለዚህ በዚህ ከፍተኛ የሆነ እጥረት ባለበት ሰዓት እንዴት አድርገን ነው አጥቂ ምናማርጠው? ዴላፕን ይዘህ ሌላ ስለሌላ አጥቂ ስለሌላ የማጥቃት ባህር ያለው ተጫዋች ለምቤሞ መጨመር ነው ልናስብ የሚገባው እንጂ በጣም ውድ በሆነበት ከፍተኛ የሆነ ሂሳብ በሚጠየቅበት በዚህ ማርኬት ላይ ዴላፕ ለዩናይትድ የሚመጥን አይደለም ብሎ እንደዚህ አይነት አስተያየት መስጠት በረከት አግባብ አይመስለኝም። ምክንያቱም ከሆይለንድ የማይሻል አጥቂ የለም። አሁን ዴላፕና ሆይለንድን አነጻጽረህ እንግዲህ ለሆይለንድ በደንብ አፕግሬድ አይደለም ብለህ የምትከራከር ከሆነ ይሄ ሌላ ችግር ነው። ግን እንደ ማንኛውም ሰው የራስ ሀሳብ ነው፣ ይሄን እቀበላለሁ። ተጫዋቹ ካልተመቸህ የግልህ ስለሆነ ማለት ነው። ለማንኛውም ዩናይትድ ትላልቅ አጥቂዎችን እንደሚያስፈርም ሙከራ እንደሚያደርግ ጥረት ላይም እንደሆነ ዜና አለ፣ በኋላ ትሰማለህ። ሌላው የቡልቻ አስተያየት ነው። ቡልቻ አሞሪም ጋርናቾን የሚፈልግህ ክለብ እንዲገኝ ጸልይ ማለቱ ተገቢ ነው ትላለህ ወይ ብሏል። እና ይፈልጉት የነበሩ ክለቦችስ እነሱን አያሸሽም ወይ በሚል ነው ቡልቻ አስተያየት የሰጠው። ይሄ
አያሸሽም። እሱ ኦፍኮርስ የተጫዋቹን ኳሊቲ ክለቦች እኮ ያውቃሉ፣ በደንብ ነው የሚያውቁት። ጋርናቾ ምን ሊሰጣቸው እንደሚችል፣ ለቲማቸው እንዴት አድርጎ ሊያጠናክር እንደሚችል የጋርናቾን ኳሊቲ በደንብ አድርገው ጠንቅቀው ያውቃሉ። እኛም እኮ በደንብ አድርገን እናውቃለን። የጋርናቾ በጣም ምርጥ ልጅ ነው፣ ተሰጥኦ ያለው ስኪሉ ያለው ተጫዋች ነው። ችግሩ የባህሪው ነው እንጂ የስኪል እጦት አይደለም። ጋርናቾን ከዩናይትድ እንዲለቅ የሚያደርገው ከአሰልጣኝ ጋር አለመግባባቱ ነው እና ናፖሊም ብሄር ተጫዋቹ አሁን ባየር ሊቨርኩሰንም እየተባለ እየተወራ ነው አይደል ያለው። ወደ ባየር ሊቨርኩሰን የቀድሞ ዩናይትድ አሰልጣኝ ኤሪክ ቴን ሃግ ይፈልጉታል ተብሏል። በተለይ እዛ ፍሎራን ዊትስ ይለቃል ተብሎ እየተጠበቀ ነው ያለው። ወደ ሊቨርፑል አሊያም ሪያል ማድሪድ የማምራት እድል አለው ይሄ ልጅ። ከሱ ሽያጭ የሚያገኙትን ገንዘብ በደንብ አድርገው ጋርናቾ ዝውውር ላይ ሊጠቀሙት ይችላሉ። የጀርመን ሊግም እንደዚሁ ስታየው በጣም አመቺ ነው እንደምታውቀው። ለጋርናቾ ባጫወት እጅግ የሚስማማ ነው የሚመስለኝ። እሱም ብቻ አይደለም ማምጣት የፈለጉት አንቶኒንም ማምጣት ይፈልጋሉ ተብሏል ኤሪክ ቴን ሃግ። ስለዚህ ትልቅ ውለታ መዋል ይችላሉ ማለት ነው እነኝን ሁለት ተጫዋቾች ከዩናይትድ የሚያስፈርሙ ከሆነ። ስለዚህ አሁን የዩናይትድ እና የሩበን አሞሪም አስተያየት ተጫዋቹ ላይ የሰጡትና ክለቦች ማወቃቸው ተጫዋቹ እንደማይፈለግ በዩናይትድ ቤት ለሽያጭ እንደቀረበ ማወቃቸው ዋጋው ላይ ትንሽ እንትን ያመጣ ይሆናል። በቃ ልጁ በዩናይትድ ስለማይቆይ ግዴታ ቀንሰው ይሸጡልናል የሚል አይነት ስሜት በገዢ ክለቦች መካከል ሊያመጣ ይችላል እንጂ ይሄ ካልሆነ በስተቀር በጋርናቾ የወደፊት የዩናይትድ ቆይታ ላይ ምንም የተጫዋቹ ብቃት ላይ ምንም የሚያመጣው እንትን የለም ማለት ነው አድማጫችን። ስለዚህ መናገራቸው እንደዛ ባይወጣ ኖሮ መረጃው ጥሩ ነበር። ግን ይሄ ወጣ ማለት ደግሞ ክለቦች አይፈልጉትም ማለት አይደለም። በርካታ ክለቦች እንደውም ጨረታ ውስጥ ሊገቡ ይችላል፣ እየገቡም እንደሆነ ነው እየተገለጸ የሚገኘው ለማለት ነው። ተስፋዬ ሴኩ ኮኔ ኤክሴፕሽናል የሆነ ተጫዋች ነው። ስኪሉ፣ ፓሲንጉ፣ የተጫዋቹ ኢነርጂ እና ዲፌንዲንግ ሲል ካደነቀው በኋላ እንደዚህ አይነት አማካይ ለረዥም ጊዜ ሳይነው በዩናይትድ ቤት ውስጥ ብሏል። እንግዲህ ከነ ፖል ስኮልስ በኋላ ምናልባት ከዩናይትድ አካዳሚ የተገኘ በጣም ምርጡ አማካይ የመሆን እድል አለው ይሄ ተጫዋች ተስፋ አደርጋለሁ ብሏል። በዩናይትድ ቀጣዮቹ ዓመታት ላይ በየጨዋታዎቹ ላይ ለዋናው ቡድን እንደሚሰልፍ በሚል ነው ተስፋ አስተያየት የሰጠው እና ትክክል ነህ። ተጫዋቹንም በደንብ አይተዋል ማለት ነው። በጣም ተሰጥኦ ያለው ተጫዋቻችን ነው። ብዙ ተስፋ እናደርጋለን ከዚህ ተጫዋች። በነገር ላይ እሱ ብቻ አይደለም፣ በዩናይትድ ቤት እንደ ዲያጎ ሊዮን አይነት ተጫዋቾች አሉ። አሁን በቀጣይ የሚቀላቀልን ልጅ ነው። ይህም ልጅ ወደ ዋናው ቡድን መጥቶ ወዲያው ውጤታማ ይሆናል ተብሎ የሚጠበቅ ተጫዋች ነው። 17 ዓመቱ ላይ ስለሆነ ነው። አሁን 18 ሞልቶት ዩናይትድን እንደሚቀላቀል እየተጠበቀ ነው ያለው። ሌፍት ዊንግ ባክ ቦታ ላይ የሚጫወት ልጅ ነው። እሱ ብቻ አይደለም፣ ብዙ ተስፋ ያላቸው ተጫዋቾችም በዩናይትድ ቤት ቀጣይ ይጠበቃሉ። ለምሳሌ ጄጄ ገብርኤል የሚባል አለ፣ በጣም የሚገርም ክህሎት ያለው ነው። እነ ካማሶን አሉ፣ ኮኮኒክ አለ ተከላካዩ፣ ካይሮኒ አለ፣ እንደዚሁም ቢያንቼር የተባለ ተጫዋች፣ ኢብራጊሞቭ የተባለ ተጫዋች አለ። አሁን ያሉት እንደነ ቺዶን ትቼ ነው እንግዲህ እነኝን ያነሳውለ ማለት ነው። በርካታ ከዩናይትድ አካዳሚ እየመጡ ያሉ ታለንት ያላቸው አሁን ያልጠቀስናቸው ተጫዋቾች አሉ። ታለንት የማፍራት ችግር ዩናይትድ የለበት። አሁን ዩናይትድ እነኚህን ታለንት እንደጠበቁ በደንብ አሳድጎ ለዋናው ቡድን አሞሪም እንዲያሳዩ ራሳቸውን አድርጎ እድል መስጠትና ተጫዋቾቹን ማጎልበት ብቻ ነው የሚጠበቅባቸው እንጂ ዩናይትድ እንደተናገርከው እንደ ሴኮ ኮኔ የመሳሰሉ እጅግ የሚገርም ተሰጥኦ ያላቸው ተጫዋቾች ባለቤት ነው። አሁንም አሉት፣ ማስፈረሙንም እንዲሁ እየቀጠለ ነው ማለት ነው። ዳግማዊ እንደዚህ ብሏል። የማንቸስተር አካሄድ ከአሞሪም መምጣት በኋላ ሁሉም ነገር ተዘበራርቋል፣ ወደፊትም ችግሩ ቢቀርፋል ብለው ማሰብ ይከብዳል በሚል አስተያየት ሰጥቷል። እንግዲህ ከአሞሪም አካሄድ በሚል ነው አስተያየት የሰጠው። የማንቸስተር ዩናይትድ አካሄድ ከአሞሪም መምጣት በኋላ ብለህ ስለተናገርክ እዚህ ጋር አስተያየት ትንሽ ችግር ያለው ይመስለኛል አድማጭ። ምክንያቱም የአሞሪም መምጣት እኮ አይደለም የዩናይትድ ችግር እየፈጠረ እየሆነ ያለው ማለት ነው። አሞሪም መጥተው ብዙ ነገር መቀየር ሲፈልጉ ነው ይሄ የዩናይትድ ቁስሎች እንዳለ ተነካኮና የነበረው ችግር በደንብ ጎልቶ ታየና ከምን ጊዜውም በላይ ዩናይትድ ትልቅ ችግር ያለበት ብዙ መፈታት ያለባቸው ችግሮች ያሉበት ክለቡ መሆኑ ተመለከተ ማለት ነው እንጂ የአሞሪም መምጣት ምናልባት ለዩናይትድ እንደ ትንሳኤ ሊወሰድ ይችላል። አሁን ቀጣይ የሚሰሩትን ነገር እናያለን። አሰልጣኙ ለዩናይትድ ትክክለኛ አሰልጣኝ እንደሆኑ ነው እኔ በግሌ የሚያምነው። መምጣታቸው ችግር ሳይሆን መፍትሄ የሚሆን ነው የሚመስለኝ። ግን ኢንቫይሮመንቱ ይመቻቸዋል ወይ የሚለው ነገር ነው በጣም ወሳኙና ቁልፍ የሆነው። በተደጋጋሚ ስለዚህ ጉዳይ ወርተናል።
ይደግፏቸዋል ወይ አስተዳደሩ ለአሰልጣኝ አሞሪም የሚፈልጉትን ቡድን እንዲገነቡ የሚለው ነው። በቃ አሁን እንደ አዲስ ስራቸውን እንደጀመሩ ቁጥር ሩበን አሞሪም ምን ያህል ተጫዋቾችን ያስፈርሙላቸዋል፣ ከዛ የራሳቸውን ፎርሜሽን ደግሞ እንዴት አድርገው ይተገብሩላቸዋል የሚለው ነው እጅግ ወሳኝ የሚሆነው። ከዛ በኋላ ስለ አሞሪም መቻል አለመቻልና ዩናይትድ ከአቅማቸው በላይ መሆን አለመሆን ማውራት እንችላለን ማለት ነው። አሁን ግን አሞሪም ልክ እንደ አዲስ ቲሙን እንደተረከቡት ቆጥረን ቀጣዩን ሲዝን የምናያቸው ይሆናል። ምክንያቱም ሚድ ሲዝን ላይ ነው የመጡት፣ የራሳቸው ተጫዋች አላመጡም ነበር ከዶርጉ ውጪ። አሁን በራሳቸው ተጫዋች ፊርማዎች ደግሞ ምን እንደሚሰሩ ስለምናይ ማለት ነው። ዳግማዊ ደግሞ መንጌ በዚህ ስብስብ የትም አይደርስም። አሞሪም በትንሹ ማንቸስተር 7 ተጫዋቾች ያስፈልገዋል በትንሹ እንጂ በነ ካዛሜሮ በነ ሆናና የትም አይደርስም፣ በጣም ነው የሚያስፈራው ብልሃል። አዎ ትክክል ነው፣ ትክክል ነህ ዳግማዊ። ዩናይትድ በጣም ያስፈራል። ይሄ ከዚህ በፊት በዜና ላይ ገልጬላችኋለሁ። ዩናይትድ በሁለት በሶስት ተጫዋች አይቀየርም። አሁን የኩኒያ መምጣት ዩናይትድን ቀጣይ ሲዝን ላይ ሚራክል እንዲሰራ ተአምር እንዲሰራ ያደርገው። በየዲፓርትመንቱ ዩናይትድ ተጫዋች ያስፈልገዋል እንዳልከው 6-7 ተጫዋች ለዩናይትድ ምናልባት ቲሙን ይቀይረው ያሻሽለው ይሆናል እንጂ ይሄ 1-2-3 ይሄ ቁጥ ፊርማ አለ እሱ ዩናይትድን በፍጹም ሊቀይረው አይችልም። ፊት መስመር ላይ ቢያንስ ከክንፍ እየተነሱ የማጥቃት ባህሪ ያላቸው ከኩኒያ ውጪ አንድ የ9 ቁጥር ተጫዋች እንደዚሁም አንድ ሌላ 10 ቁጥር ተጫዋች ያስፈልጋቸዋል። አማካይ ክፍል ላይ ኢነርጂ ይፈልጋል። ገና ለጋ የሆኑ በና ካዛሚሮ ልንቀጥል አንችልም። ስለዚህ ቢያንስ አማካይ ላይ 1-2 ተጫዋቾች ኢነርጂው ያላቸው ስኪሉ ያላቸው ለብሩኖ ፈርናንዴዝ የሚቆይ ከሆነ ለእሱ ነፃነት መስጠት የሚችሉ እና ልክ የቶተንሃም ያለው አይነት ታጋይ የሆኑ ትኩስ እግር ያላቸው አማካዮች በደንብ ዩናይትድ ያስፈልጉታል። እዛ ጋር እድሜም የዩናይትድ ጥሩ አይደለም። የካሳሚሮ በቋሚነት ለዩናይትድ ቀጣይ ሲዝን መሰለፍ ፍጹም የለበትም ብዬ አስባለሁ። እንደዚሁም የተከላካይ መስመር ላይ የሚጎዱበን ተጫዋቾች አሉ ታውቃለህ። የነ ማርቲኔዝን ጉዳይ የነ ዮሮ ጉዳይ ኮንስታንትሊ እያገለገሉን አይደለም። ዴሊትንም እንደዚሁ ተመልክተናል እና ተከላካይ ዩናይትድ ይፈልጋል። የዳሎ ቦታ እስካሁን ድረስ መተካት አለበት። ዳሎ ለዩናይትድ ቋሚ ሆኖ እየተሰለፈ ዩናይትድ ውጤታማ ይሆናል ማለት አንችልም። ዳሎ አቬሬጅ ተጫዋች ነው፣ መሰለፍ መጫወት ይችላል፣ ግን ለዩናይትድ ሻምፒዮን እንዲሆን የሚያደርግ ኳሊቲዎች የሉትም። ስህተቶችን አንዳንድ ጊዜ ስለሚሰራ አይሆንም፣ ለአሞሪ ማጫወት የሚሆን አይደለም። እዚያን ግብ ጠባቂውንም ተመልከት። ስለ ኦናና ብዙ አላወርም እና እነኚህ ሁሉ ዲፓርትመንቶች ተጫዋች ያስፈልጋቸዋል። ለዛ ነው 6-7-8 ተጫዋች ዩናይትድ ካስፈረመ ነው አሞሪምን በደንብ አድርገን ልንገበግም የምንችለው። በጣም ጥሩ ተጫዋቾችን ያን ያደርጉላቸዋል አሞሪም የሚለውን ደግሞ አብረን እናያለን ለማለት ነው። ለማንኛውም አድማጮች እንደዚህ ኮሜንታችሁን እያየን ምላሽ እየሰጠን እንቀጥላለን። ተሳተፉ። ሀሳብ አስተያየት፣ ጥያቄዎች ካሏቸው በኮሜንት ላይ በዚሁ መልኩ እንድታሰፍሩልን እኛም የመራረጥናቸውን በዚህ መልኩ ምላሽ እንደምንሰጥ እና እንደምንቀጥል በዚህ መልኩ እናሳውቃለን። የብሩኖ ፈርናንዴዝን ጉዳይ እናንሳ አድማጮች። ብሩኖ ፈርናንዴዝ የተሰጠው 72 ሰዓታት አሁን ዛሬ እንግዲህ አልቀዋል ማለት እንችላለን። ኦልሬዲ ተጫዋቹ ምን ይወስናል? ቀጣይ የእግር ኳስ ሕይወቱ ላይ በጣም ትልቅ ውሳኔ ማድረግ ይጠበቅበታል እና ውሳኔው ምን ይሆናል የሚለውን አሁን አብረን የምናየው ይሆናል። እንግዲህ ምን እንደወሰነ ብሩኖ እስካሁን ድረስ የተባለ ነገር የለም አድማጮች። ምክንያቱም ተጫዋቹ ጊዜ ይፈልጋል። ወኪሉ ግን እያወራቸው እንደሆነ ነው በጣም የሚታመኑ የዜና ምንጮች እየገለጹ ያሉት እና እሱ የጠየቀውን ብሩኖ የጠየቀውን ነገሮች በሙሉ ሊሰጡት ፈቃደኛ ሆነው ተስማምተው ጨርሰዋል እና ወኪሉ በጣም ፕሮዳክቲቭ የሆነ ውይይት ነው ከአልሂላሎች ጋር ያደረገ ተብሎ የተነገረው። ፕሮዳክቲቭ ነው ማለት እንግዲህ እሱ ተስማምተዋል ማለት ነው በግሉ እና እነሱ እየጠበቁ ያሉት ምንድን ነው? ብሩኖ ፈርናንዴዝ እሺ እስኪላቸው ነው ማለት ነው። ተጫዋቹ እሺ የምትለዋን ቃል እስካሁን ድረስ አልሰጣቸውም፣ አልተቀበላቸውም። እሱ እሺ ያለ ማለት ብሩኖ ጋር ያለውን ነገር ኦልሬዲ ጨርሰዋል። ስለዚህ ትኩረት የሚያደርጉት ማንቸስተር ዩናይትድ ጋር ይሆናል ማለት ነው። ለዩናይትድ ይፋዊ ጥያቄያቸውን አልሂላሎች ያቀርባሉ። 100 ሚሊዮን ፓውንድ ነው እየተባለ የሚገኘው ማለት ነው። ስለዚህ የብሩኖ ወኪል እንግዲህ ከአልሂላሎች እያደረገ ያለውን ንግግር በተሳካ ሁኔታ ፕሮዳክቲቭ በሆነ መንገድ ጨርሶታል። በደመዙ በጥቅማጥቅሞች ከአልሂላል ሰዎች ጋር አስተዳደሮች ጋር በደንብ አውርቶ ተስማምቶ የጨረሰበት ጉዳይ ሆኗል ማለት ነው። አሁን የቀረው የብሩኖ ፈርናንዴዝ መልስ ብቻ ሆኗል። ብሩኖ ፈርናንዴዝ ደግሞ ምን ይመልሳል?
እኔ ተቀብዬዋለሁ፣ በቃ እናንተ ግፉበት፣ ክለቡን ጠይቁ የሚላቸው ከሆነ እነሱ ወደ ዩናይትድ ትኩረታቸውን ለማድረግ ዝግጁ ናቸው ተብሎ ነው በዚህ ተጫዋች ዝውውር ጉዳይ የተነገረው ማለት ነው። አዲስ ነገር የሚኖር ከሆነ እነግራችኋለን እየተከታተለን አድማጮች። እንግዲህ ብሩኖ ምን ሊወስን ይችላል የሚለው እኛም የምንጠብቀው ጉዳይ ነው። የዴላፕን ጉዳይ ትላንት ሰማችሁ አድማጮች። ያው ዴላፕ ብዙም ተስፋ እንዳታደርጉበት ሳስጠነቀቃችሁ ነበር። ምክንያቱም ምልክቶችን እያሳየን አይደለም። ተጫዋቹ ልክ ኩኒያ ወደ ማንቸስተር ዩናይትድ ለመምጣት እያሳየ ያለው ፍላጎት የለውም። ቢኖሮ ኖሮ እስካሁን ድረስ ልጁ ለዩናይትድ ይፈርም ነበር ብያችሁ ነበር አድማጮች። እና ልጁ ወደ ማንቸስተር ዩናይትድ ለመምጣት ፍንጭ አላሳየንም ነበር። አሁንም ያን ያረጋገጠ ውሳኔ ወስኗል ማለት ነው። ቼልሲዎች አሁን ኦልሬዲ በቃ አስፈርመውታል ልጁን። ሕክምና ምርመራ ብቻ ነው የሚቀረው። ስለዚህ ለዩናይትድ ጥሩ ዜና ነው። ምክንያቱም በጊዜው የዚህን ተጫዋች ቁርጥ አወቀዋል። ሜን ታርጌታቸው ነበር፣ ዋነኛ የዝውውር ኢላማ አድርገው ይህን ተጫዋች ሲንቀሳቀሱበት ነበር። ግን ይህንን ጉዳይ ዩናይትዶች መቋጨት አልቻሉም። ስለዚህ ዋነኛ የዝውውር ኢላማ አድርገው የያዙትን ተጫዋች አሁን ተስፋ ይቆርጡበታል ማለት ነው። ስለዚህ እሱ ላይ የሚያተኩሩበት፣ ለማሳመን ጥረት የሚያደርጉበት ምንም አይነት ምክንያት የላቸውም። ወደ ሌሎች የዝውውር ኢላማዎቻቸው ትኩረት ያደርጋሉ ማለት ነው። ለአንዳንድ ደጋፊዎች እዚህም የቻናል ቤተሰብ ለሆናችሁ እኔ ደስ ያላችሁ ይመስለኛል። በቃ አይ ዴላፕን አጣ ነው። ቅድም ኮሜንቱ አስተያየቱ ላይ እንዳለው የሆነ አድማጫችን ዴላፕ ለዩናይትድ ስለማይሆን በቃ ዩናይትድ ሌላ ተጫዋች ቢያስፈርም ይሻለናል ለምትሉ መልካም ዜና ይመስላል። ግን እርግጠኛ ደግሞ አይደለንም ሌሎች የአጥቂ መስመር ፈራሚዎችን ወደ ዩናይትድ እንደምናመጣ እርግጠኛ ሳንሆን ዴላፕን ማናናቅ አንችልም ነው አሁን የኔ ፖይንት አድማጮች። ሌላ ከሱ የተሻለ አጥቂ ዩናይትድ እንደሚያስፈርም እርግጠኛ ሳንሆን እንዴት አደርገን ነው ዴላፕን ምናናንቀው? ኦፍኮርስ እሱም አልመረጠንም እንደ አጋጣሚ ሆኖ ማለት ነው። ማርኬቱ ላይ ያሉትን አጥቂዎች አሁን እዩዋቸው አድማጮች። ዴላፕ ቼልሲን መረጠ። ቼልሲዎች በእሱ አያበቁም ተብሏል። ሌላ አንድ አጥቂ ይጨምራሉ እየተባለ ነው። ጊዮኬሬዝን እና አሊያም ደግሞ ኢኪቲኬን እየተባለ ይገኛል። ከሁለቱ አንዱን የሚያመጡ ይመስላል። ጊዮኬሬዝ አሁን ወደ ዩናይትድ ወይም ቼልሲ ተብሎ የመዛወር እድሉ ወደ 2 ክለብ ጠቧል። አሁን አርሰናል እየራቀ ይመስላል። አርሰናሎች ላይ ያተኩረዋል፣ ቤንጃሚን ሼስኮ ላይ ያተኩረዋል። ስለዚህ ቤንጃሚን ሴስኮ ዩናይትድ የዝውውር ራዳር ውስጥ የነበረ ተጫዋች አይደለም። አርሰናሎች እሱን ፔኔትሬት የሚያደርጉና እሱ ላይ አሁን ትኩረት ካደረጉ እና ከእሱ ጋር እየተደራደሩ ከሆነ ጊዮኬሬስ ለዩናይትድ የመምጣት እድል አለው ብላችሁ እንድታስቡ ያደርጋል ማለት ነው። ምክንያቱም ቼልሲዎች ጊዮኬሬዝ እና ኤኪቲኬን ስለመረጡ ሁለቱንም ሊያስፈርሙ አይችሉም። ወደ ጊዮኬሬዝ ከሄደ ደግሞ መርጦ ቼልሲን የሚቀላቀል ከሆነ ጊዮኬሬዝ ማለት ነው ወደ ቼልሲ የሚሄድ ከሆነ ዩናይትዶች ትኩረታቸውን ኤኪቲኬ ላይ ሊያደርጉ ይችላሉ ማለት ነው። አሊያም ደግሞ አሁን ቀጣይ የምነግራችሁ ዜና አለ፣ የኦስሜሄን ጉዳይ ላይ ትኩረት ማድረግ ግድ ይላቸዋል ማለት ነው። ስለዚህ የዩናይትድ ሰዎች ተባለ። ትላንት የወጣውን መረጃ ነው አሁን የምነግራችሁ። የዴላፕ ዝውውር ወደ ቼልሲ መረጋገጡን ተከትሎ የዩናይትድ ሰዎች ወደ ጣሊያን አመሩ ተብሎ ተነገረ። ወደ ጣሊያን የሄዱት እንግዲህ ድርድር ለማድረግ ነው ከናፖሊ ጋር። ዴላፕን ማጣታቸውን ስላረጋገጡ ኦልሬዲ ቀጣይ ኢላማቸው ትኩረት ታርጌታቸው ላይ ማተኮርና መደራደር መቻል አለባቸው። ስለዚህ የዜናውን ምንጭ ልንገራችሁ። መጀመሪያ ዜናው ከናፖሊ የወጣ የዜና ምንጭ ነው። የናፖሊ ሎካል የሆነ ኒውስ ሶርስ ነው ማለት ነው። ናፖሊስታ ተብሎ ይጠራል። ናፖሊስታ 2 ይባላል እና እዛው ከናፖሊ ጋር ቅርበት ያለው የዜና ምንጭ ነው። ይሄ ዜና የሚናቅ አይደለም ማለት ነው። የኦስሜሄን የዩናይትድ ዝውውር ጉዳይ አሁን ይበልጥ ብዙ ነገር ልትሰሙበት የምትችሉት የዝውውር ወሬ መሆኑን ይቀጥላል ማለት ነው። ምንድን ነው ያለን ይሄ ዜና ምንጭ? ዩናይትዶች ኦስሜሄንን ለማስፈረም ጥያቄ ሲያቀርቡ ከናፖሊ የተሰጣቸው ምላሽ አንደኛ ሆይላንድን ስጡን እና በሆይላንድ ላይ ደግሞ 40 ሚሊዮን ፓውንድ ጨምሩ ብለው ነው ጠየቁ የተባሉ። ሆይላንድ 40 ሚሊዮን ፓውንድ ይገመታል። እንግዲህ ከስሮ ዩናይትድ የሚሸጠው ከሆነ ማለት ነው። ከእንደገና እነሱ 40 ሚሊዮን ፓውንድ ከጨመሩ ወደ 80 ሚሊዮን ፓውንድ ማለት ነው። ይሄ ማለት ወደ 100 ሚሊዮን ዩሮ እንደማለት ነው። ተጫዋቹ ያለው ውል ማፍረሻ አድማጮች 75 ሚሊዮን ዩሮ ነው። አያችሁ 75 ሚሊዮን ዩሮ ውል ማፍረሻ ያለው እነሱ 100 ሚሊዮን ዩሮ ጠየቁ ማለት ወደ 25 ሚሊዮን ዩሮ ጭማሪ ጠየቁ እንደማለት ነው። ምክንያቱም ሆይላንድን
ዩናይትድ 40 ሚሊዮን ፓውንድ ስለሚገምተው ማለት ነው። ግን ለመደራደር እንግዲህ ዝግጁ መሆናቸውና ይህን እንደ አማራጭ ማቅረባቸው በራሱ ናፖሊዎች ለዩናይትድ ጥሩ ነገር ይመስላል። ምክንያቱም ሆይለንድን ታውቃላችሁ ኦልሬዲ በውሰት ሊሰጡት አሊያም ደግሞ ልጁን ሊሸጡት ብዙ የጣሊያን ክለቦች ይፈልጉታል። በነገራችሁ ላይ ጁቬንትስ ይፈልገዋል ልጁን ዘንድ ኢንተር ሚላንም እየተባለ እየተነገረ ነው ያለው። ጣሊያን ውስጥ ተጫውቶ ስለነበረ እና ስለሚያውቁት ጥሩ ፐርፎርም እያደረገ ስለነበረ በአትላንታ ቤት ልጁን ለማስፈረም የጣሊያን ክለቦች ብዙ የፍላጎታቸውን እያሳዩ ያለበት ሁኔታ ነው ያለው። ስለዚህ ናፖሊዎች ጥሩ የሆነ ግንኙነት አላቸው ከዩናይትድ ጋር። በማክቶምናይ ላይ በ30 ሚሊዮን ዩሮ ዩናይትድ ሸጦላቸው ማክቶምናይን ሻምፒዮን እንዴት እንዳረጋቸው ተመልክታችኋል። ከእንደገና የጋርናቾ ፈላጊ ናቸው። ይሄ ጣፍጧቸዋል ማለት ትችላላቸው። የዩናይትድ ተጫዋቾች ለናፖሊ ጥሩ ገድ እየሆኑ ነው። ጋርናቾን በጣም አጥብቀው ይፈልጋሉ። አሁን ደግሞ እንደምታዩት ሆይለንድን እየጠየቁ ነው ያሉት። ስለዚህ የዩናይትድ እና የናፖሊ የተጫዋቾች ሽያጭ ግንኙነት በደንብ ተጠናክሮ ንግግሮች በደንብ ተጠናክረው የሚሄዱበት ሁኔታ በጣም ሰፊ ነው ማለት ነው። በጣም ሰፊ ነው እና የኦስሜሄን የዩናይትድ ዝውውር ጉዳይ አሁን ጠንከር ያለ መረጃ ጠንከር ያለ ወሬ እየወጣበት ያለ ነው ማለት ነው። እና አድማጮች አሁን ሁለቱ ክለቦች የሚያደርጉትን ድርድር እና ንግግር አጠናክረው የሚቀጥሉ ከሆነ ምናልባት በዚህ ሳምንት የሆነ ለውጥ ወይንም የሆነ የተቃረበ አይነት የዝውውር ወሬ ልትሰሙበት የምትችሉበት ነገር ነው ማለት ነው። የዩናይትድ ዳይሬክተር ነው ወደ ጣሊያን አመራ የተባለው ማት ሃርግሬቭስ ተብሎ ይጠራል። ከናፖሊ ቺፎች ጋር ነው እየተገናኘው። በኔፕልስ ነው አግኝቷቸው አወራ ተብሎ የተገለጸው ማለት ነው። እና ይሄ ዝውውር ለዩናይትድ ደጋፊዎች ለዩናይትድ ሰዎች እና ዴላፕ እንዲመጣ ለማይፈልጉ በጣም ጥሩ ዜና ይመስላል። 36 ጎል ነው ያስቆጠረው በጋላት ሰራይ በውሰት በሄደበት የሊጋቸው ሻምፒዮን አድርጓቸዋል። ትላንት የቱርኩን ጠቅላይ ሚኒስትር ራሱ አግኝቶ ነበር ኦስሜሄድን ጋላት ሰራይ ሻምፒዮን መሆኑን ተከትሎ በጣም ጥሩ ጊዜ ነው ያሳልፈው። እነሱ የቻሉትን በሙሉ እያደረጉ ነው በጋላት ሰራይ ልጁ እንዲቆይ ለማድረግ በውሰትም ቢሆን ብቻ ተጫዋቹን አስፈርመው የሚሆን ብቻ ማለት ነው መስዋዕት ለመክፈል ዝግጁ ናቸው። እሱ ግን በዚህ ሁኔታ ያዛ ይቆያል ተብሎ አይጠበቅም። 26 ዓመቱ ነው ልጁ። በተለያዩ ሊጎች ላይ ምርጥ አጥቂ መሆኑን ያስመሰከረ ተጫዋች ነው ኦስሜሄድ። በቤልጅየም በሉት በፈረንሳይ በጣሊያን ከእንደገና አሁን ደግሞ ቱርክ ሄዶ ማለት ነው። ስለዚህ የኤክስፒሪየንስ ችግር የለበትም። በደንብ ልምዱ ያለው ተጫዋች ነው። በትላልቅ ጨዋታዎች ላይ ጎሎችን ማስቆጠር እንደሚችል በደንብ አድርጎ ያሳየን አጥቂ ነው። ቪክተር ኦስሜሄን ለዩናይትድ ብዙ ፐንዲቶች እንደሚሉት አስተያየት እንደሚሰጡት በደንብ ኤክስፒሪየንሱ ያለው ዩናይትድን ሊታደግ የሚችል በአንድ ዩናይትድን ተፎካካሪ ሊያደርግ የሚችል አጥቂ ነው። ከዴላፕ አንጻር ብዙዎች እያነጻጸሩት እኛም የምናምነው ይሄንን ነው። ከዴላፕ ጋር የሚነጻጸሩ አጥቂዎች አይደሉም። ስለዚህ ዩናይትድ ቆርጦ ይህን ተጫዋች ለማስፈረም እየተባለ እንዳለው እየተወራ እንዳለው የሚንቀሳቀስ ከሆነ በጣም ጥሩ ዜና ነው። ግን ይገፉበታል፣ እንዴት ነው ይጨርሱታል ቶሎ የሚለው ነው እጅግ ወሳኝ የሚሆነው ነጥብ ማለት ነው። ትልቁን ነገር እዚህ ጋር ግን መርሳት የለባቸውም አድማጮች። ከዚህ በፊትም ስነግራችሁ ነበር፣ ዝውውር ላይ እንደዚህ አይነት መረጃዎችን ስሰሙ ጥንቃቄ ያስፈልጋል። ጥንቃቄው ምንድን ነው? ኦስሜሄን በዩናይትድ ብቻ አይደለም የሚፈለገው። ምንጊዜም ቢሆን ስለ አንድ ተጫዋች ዝውውር ሲወራ ተጫዋቹ በቃ ደምቶ እዚህ ቲም ውስጥ ዩናይትድ ውስጥ መጫወት እፈልጋለሁ ብሎ በግልጽ ልክ እንደ ኩኒያ እስካልተናገረ እና አንድ ክለብ ላይ ብቻ አነጣጥሮ እስካልተቀመጠ ድረስ ምንጊዜም ቢሆን ክፍት ነው። የኦስሜሄንም ጉዳይ አሁንም ቢሆን ክፍት ነው። በተለይ የሳውዲ አረቢያው ቲም አልሂላል በተጫዋቹን ሊያስፈርመው ይፈልጋል፣ አውርቶታል። አልሂላል ከመጣ ደግሞ ከዩናይትድ የተሻለ ደሞዝ ሊሰጠው እንደሚችል ይሄን ታውቃላችሁ አድማጮች። የገንዘብ ችግር የለባቸውም ለተጫዋቹ ዝውውር የሚሆን ክፍያ ለመፈጸም። በዛ ላይ ደግሞ ደሞዙን በደንብ አድርገው የመክፈልም እንዲሁ ችግር የለባቸውም አልሂላሎች። ምናልባት ዩናይትድ ሊከፍለው ከሚችለው 3 እጥፍ ይከፍሉታል ተብሎ እየተገለጸ ነው ያለው። አሁን እሱ የሚያገኘው በናፖሊ ቤት ኮንትራቱ 12 ሚሊዮን ዩሮ ኔት ነው የተጣራ ደሞዙ። ስለዚህ በዩናይትድ ለመፈረም ልጁ ምን ያህል ይፈልጋል ማለት ነው? ወደ 20 ሚሊዮን ዩሮ ይፈልጋል። ምክንያቱም 45% ለመንግስት ግብር ነው የተጣራ 12 ከፈለገ እሱ እዛ ላይ ደግሞ ጨምሩበት 45% ለመንግስት ግብር ክፍያ ስለሚከፈል እንግሊዝም ሲመጣ የተለያዩ ሀገራት ግብሩ ይለያያል። ግን የእሱን እጥፍ የደሞዙን የኔቱን እጥፍ ነው ማለት ነው ደሞዝ የሚያስፈልገው ለኦስሜሄን። ይሄ ነገር ዩናይትድን
ይቸግረዋል። በጣም አስቸጋሪ ደሞዝ ነው ብዬ እኔ የምወስደው አይደለም። ምክንያቱም ብዙ ብር እኮ ሲከፍል አይተነዋል። እንኳን 12 ሚሊዮን ኔት ቀርቶ ለነ ካሳሜሮ እኮ 18 ሚሊዮን ፓውንድ እኮ በአመት ሲከፍል ነው እየከፈለም ነው። ያው አውሮፓ ሻምፒዮንስ ሊግ ስለማይሳተፉ ይቀንስ ይሆናል እንጂ እና የደሞዙ ስኬል እና አሁን እየከፈሉ ያሉ እየሄዱበት መንገድ እንደ ድሮ አይደለም። እሱ የታወቀ ነው አድማጮች፣ ያው ይሄን በተደጋጋሚ ያውረተንበታል። ገደብ አበጅተዋል። አሁን ግን ግዴታ አጥቂ አሁን ስለሚያስፈልጋቸውና ጨራታውም እየበዛ ስለሆነ ኦስሜን ቀደም ብሎ ደግሞ የተስማማበት የኮንትራት ደሞዙ ስለሆነ በናፖሊ ቤት እሱን ማስቀነስ አይቻልም። ምናልባት መጨመር እንጂ ደሞዝ ላይ ቀንሰህ ኦስሜንን እና ብሎ መደራደር ለዩናይትድ ይከብዳል። ስለዚህ ቢያንስ ይሄ አሁን ያወጡትን መስመር ብዙ ደሞዝ ያለመስጠት መስመር ለኦስሜን ሲሉ መስመር መቻል አለባቸው። ምክንያቱም ቁልፍ ዝውውር ነው፣ በጣም ወሳኝ ነው ለዩናይትድ። አለበለዚያ ከአል ሂላል ጋር ተፎካክሮ ልጁን ማስፈረም ይከብዳቸዋል እና ገንዘብ ላይ መራራት የለባቸውም። ኦስሜሄን ወደ ዩናይትድ እንዲመጣ ከተፈለገ በጣም ቁልፉ ዝውውርም ነው እኔ ብዬ የምጠብቀው ቦታ ነው የ9 ቁጥር ቦታ። አሁን ጥሩ ነገር ምንድን ነው? ሳውዲዎች እስካሁን ድረስ አልሂላል የተባለው ቡድን ባጀት አልጸደቀለትም። ከሳውዲ ሚኒስትሪ ኦፍ ስፖርት ነው ታውቃላችሁ፣ እነሱ ባጀት የሚሰጣቸው ለክለቦቹ። ስለዚህ እስካሁን ባጀት ስላልተሰጣቸውና ምን ያህል ገንዘብ እንደሚሰጣቸው እስካሁን ድረስ ስላላወቁ፣ ያው ብዙ ገንዘብ እንደሚሰጣቸው እርግጥ ነው ስላላወቁ፣ ይሄ ጥሩ የሆነ ክፍተት ነው። ዩናይትድ ቶሎ ብሎ ዝውውሩን ለመፈጸም እና ኦስሜሄንን ለማዘዋወር የተሻለ ስቴፕ እንዲሄድ ስለሚያደርገው አንድ ማለት ነው። ሌላው ደግሞ አድማጮች እና አርሰናል ሴስኮ ላይ ትኩረት ማድረጉ፣ ቼልሲ ዴላፕን ማስፈረሙ፣ አሁን ደግሞ ትኩረቱን ኢኪቲኬ ነው ተብሏል። ከጊዮኬሬዝ ይልቅ ከዴላፕ ላይ መጨመር የፈለጉት በደንብ ኢኪቲኬን ነው። ይሄ በጣም መልካም ዜና ነው፣ በጣም ጥሩ ዜና። ስለዚህ ዩናይትድ ከኦስሜሄን ውጭ ደግሞ ጊዮኬሬዝን ለማስፈረም ጥረት እንዲያደርጉ መንገድ ሊከፍትላቸው ይችላል። ይህን እድል መጠቀም መቻል አለባቸው። ከፖርቹጋል የሚወጡ የዜና ምንጮች አሁንም ጊዮኬሬዝ ወደ ማንቸስተር ዩናይትድ የማምራት እድል አለው እያሉ ነው ያሉት። አሰልጣኙ ጋር ሬጉላር የሆነ ኮንታክት እያደረገ ነው ብለው እየዘገቡ ነው ያሉት። ይሄም ለዩናይትድ በጣም በጣም ጥሩ ዜና አድርጋችሁ ውሰዱት። እድሉን አሁንም ጊዮኬሬስ ከፍቶ ሆኗል። በአርሰናል ከዝውውሩ ራሳቸውን በማግለላቸው፣ ቼልሲ ግን ስጋት ነው ማለት ነው። ስቲል ሩበን አሞሪም እንግዲህ እዚህ ጋር ጥረታቸው ይጠበቃል። ተጫዋቹን የማሳመን ታስፈልገኛለህ ብለው በደንብ አድርጎ የማሳመን ስራ መስራት አለባቸው። ያን እያደረጉ እንደሆነ ግን ሪፖርቶች እየጠቆሙ ነው ያሉት ማለት ነው። ስለዚህ ዩናይትድ ፊት መስመር 9 ቁጥር ላይ መጨከን አለበት። ገንዘብ ለማውጣት በደንብ መጨከን መቻል አለባቸው። ይህን የማያደርጉ ከሆነ ግን ያጡታል ማለት ነው። ጊዮኬሬዝንም ያጣሉ፣ ኦስሜሄድንም ያጣሉ። እዚህ ጋር ጭካኔ ያስፈልጋል። ኪስን በደንብ አድርጎ መፈተሽ ይፈልጋል። ቀጣይ ምን ያደርጋሉ? እስቲ ምን አይነት መፍትሄ ይወስዳሉ ፊት መስመር ላይ የሚለውን አድማጮች አብረን የምናይ ነው የሚሆነው። የምቤሞ ጉዳይም እንዳለ ነው ሳይረሳ ማለት ነው አድማጮች። ትላንት በምቤሞ የዩናይትድ ዝውውርን በተመለከተ መረጃዎች እንደተለመደው ያው ቀን በቀን ይወጣሉ። አሁንም ወጥተዋል እና ይሄ ልጅ የመፈረም እድል እንዳለው በዩናይትድ ቤት እየተጠቀሰ ነው ያለው። በተለይ የፊት መስመር ላይ አጥቂ ማግኘት እድላቸው እንደዚህ የሚጠብቅ ከሆነ በጣም የሚፈልጉት ይሄ ምንድነው ፕላን ኤ ተብለው የሚጠራው አጥቂ ማይመጣ ከሆነ ቅድም ያልናቸው የዝውውር ኢላማዎቹ ማይሳኩ ከሆነ ወደ ፕላን ቢ መዞራቸው አይቀርም። ፕላን ቢ ማለት ደግሞ ያው ርካሽ የሆኑ አማራጮች ናቸው። ፕላን ቢ የሆኑትም ለዛ ነው። 80 የሚያስወጣውን ተጫዋች ትተህ 40 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ ከፍሎ እንደማምጣት ማለት ነው። እነማንን ካላችሁ ደግሞ እንደነ ማቴታ አይነት ተጫዋቾችን፣ እነኚህ ፕላን ቢ ተብለው ይጠራሉ። እንደዚህ አይነት ተጫዋቾች ላይ ዩናይትድ የሚያተኩር ከሆነ ደግሞ ይበልጥ በአጠቃላይ ቲሙ ጎል ኮንትሪቢሽን ላይ ተሳትፎ ማድረግ የሚችል ሌላ የ10 ቁጥር ተጫዋች ደግሞ ዩናይትድ ያስፈልጓል በግድ። ለዛ ነው የምቤሞ ስም ከዩናይትድ ጋር እየተነሳ እና እየተወራ የሚገኘው ማለት ነው። ስለዚህ በዩናይትድ ሰዎችና በምቤሞ ሰዎች መካከል አሁንም ኦፊሻል የሆነ ኮንታክት ማድረግ ተጀምሯል። ይሄ ይፋ የወጣ የዝውውር ፍላጎት ነው ያለው በሁለቱ ሰዎች መካከል ማለት ነው። እየተፈላለጉ እየተጠያየቁ እየተነጋገሩ ነው ያሉት እና ፍላጎቱ ኮንክሪት ነው። ይሄ ታርጌት ለዩናይትድ ይበጃል ተብሎ የታሰበበት ታርጌት ነው። ይሆናል ተብሎ በዩናይትድ በጥብቅ የሚፈለግ ማለት ነው። 10 ቁጥር ቦታ ላይ እንደነ ቼርኪ አይነት ተጫዋቾችን ዩናይትድ ይፈልግ ነበር። አሁን ቼርኪ ወደ ማንቸስተር ሲቲ ለማምራት ኦልሞስት በቃ እየተቃረበ ነው የሚመስለው እና ሲቲዎች በደንብ ገፍተውበት እየሄዱ ነው ያሉት እና ቼርኪ ከዩናይትድ ይልቅ ለሲቲ የመፈረም እድሉ አሁን በጣም በጣም ሰፊ ነው የሚመስለው። ስለዚህ ምቤሞ ወደ ዩናይትድ እንዲመጣ ዩናይትዶች
ገፍተው መሄድ አለባቸው። በጊዜ ዝውውሩን ማጠናቀቅ መቻል አለባቸው። ሌሎች አማራጮች ፔኔትሬት እየተደረጉ ስለሆነ በሌሎች ክለቦች ማለት ነው። አሁንም ምቤሞን ለማዘዋወር ኒውካስል ዩናይትድን እየተፎካከሯቸው ነው ያሉት። አድማጮች በነገራችሁ ላይ የኒውካስልን ፍላጎት አስምሩበት። በጣም ጠንከር ያለ ፍላጎት ነው ከምቤሞ ጋር ዝውውር ጋር ያላቸው። ሻምፒዮንስ ሊግን ይሰጡታል ኒውካስሎች፣ እንዲሁም ደሞዝ የመክፈል ችግር የለባቸውም። ከዩናይትድ የማይሻል ቲም የለም አሁን ታውቃላችሁ በገንዘብ አቅም። ምክንያቱም ኒውካስሎች ሻምፒዮንስ ሊግ ስለገቡ የሚያገኙት ገንዘብ አለ። ቀድሞውንም ቢሆን የገንዘብ ችግር የለባቸውም እና የሻምፒዮንስ ሊግ አድቫንቴጅ ደግሞ አላቸው ማለት ነው። እና ልጁ አሁን አማራጭ አለው ወደ ዩናይትድ ለመምጣት በጣም ዲፕሊ ፍላጎት አሳይቶን ፍንጭ የሰጠን አይነት ተጫዋች አይደለም ምቤሞ። ስለዚህ የዚህንም ተጫዋች ዝውውር ፈጥኖ ማጠናቀቅ ያስፈልጋል ማለት ነው። ኦፍኮርስ ዩናይትድ ከፈለገው ልጁን ለመምጣት የሚያመነታ አይመስለኝም። ለዩናይትድ በጣም ወሳኝ ሚና መጫወት የሚችል ልጅ ነው። በየሳምንቱ መሰለፍ የሚያስችል ማረጋገጫ ይሰጡታል። አሰልጣኙ የሚከተሉት ፎርሜሽን እና አጫወት ደግሞ በ2-10 ቁጥር ተጫዋች ስለሆነ አንዱን ኩኒሃን በግራ አድርገው አንዱን ደግሞ በቀኝ 10 ቁጥር ቦታ ላይ አድርገው በየሳምንቱ የሚያጫውተውን ሚና የሚሰጡት ስለሆነ በዩናይትድ ቤት በጣም ጉልህ የመጫወት እድልና የቡድን ተጽዕኖ ነው ሊኖረው የሚችለው። ስለዚህ ተጫዋቹ በደንብ አድርጎ የመፈረም እድል በዩናይትድ ቤት አለው። ገፍተው በደንብ አሳምነው ልጁን ለማዘዋወር እየተባለ እንዳለው የሚሄዱበት ከሆነ ማለት ነው። 50 ሚሊዮን ፓውንድ ነው የጠየቀበት እና ይህም የዝውውር ገንዘብ ለዩናይትድ በጣም የሚከብድ የማይቻል የሚባል አይደለም። በቀላሉ ሊያወጡት የሚችሉት ነው። ከኩኒሃ ያነሰ ነው። ኢቨን መደራደር ሁሉ የሚያስችል አማራጭ አላቸው ዩናይትዶች የውል ማፍረሻ አይነት ሂሳብ ስላልሆነ ማለት ነው። እና ምቤሞን በትኩረት ይዩት። ሊመጣ ይችላል በደንብ አሁን ንግግሮች አሉ፣ ሂደቶች፣ እንቅስቃሴዎች አሉ። በፋብሪሶ ሮማኖ ሁሉ ሳይቀር የተረጋገጠ ነው። ግን ኒውካስልን ደግሞ ችላ ማለት አይገባም፣ የዝውውር ባህሪ ስለማይታወቅ ማለት ነው። ለምንድን ነው ማስጠነቀቃቸው አድማጮች? በዴላፕም ጉዳይ እንደዚህ ስላቸው ነበረም የምትከታተሉ ዜናዎችን በኋላ እንትን እንዳትሉ ነው። የሆነ ብዙ ዓመት ላይ እንዲህ ዝውውር ላይ የዝውውሩን ባህሪ ስለማቅ በማይጠበቅ መልኩ ነው ሺፍት የሚያደርገው የዝውውሩ ባህሪ። ሳትጠብቁት የሆነ ተጫዋች ፈርሞ ሊያስደስታችሁ ይችላል ወደ ዩናይትድ። ሳትጠብቁት ደግሞ ይመጣል ብላችሁ እርግጠኛ ሆናችሁበት ተጫዋች ሀሳቡን ሊቀይርና ወደ ሌላ ክለብ ሊያመራ የሚችልበት እድል ስላለ ማለት ነው። እና የኒውካስልን ነገር እዚህ ጋር ሰመር አድርጉበት። ለዩናይትድ ግን ጥሩ አድቫንቴጅ ደግሞ በምቤሞ ላይ ማን መሰላችሁ? ኦናና ነው። ኦናና ኤጀንት ሆኖ እያገለገለ ነው ተብሎም ትላንት ዜና ተወርቷል። ሁለቱም ካሜሮናዊ ናቸው እንደምታውቁት። ስለዚህ በካሜሮን ብሔራዊ ቡድን ይተዋወቃሉ። ጥሩ ቅርበት፣ ጓደኝነት አላቸው። በአንድ ብሔራዊ ቡድን ስለሚጫወቱ የአንድ ሀገር ልጆች ስለሆኑ ማለት ነው። ስለዚህ ኦናና ኤጀንት ኦናና የሚያስብለውን ስራ እየሰራ ነው ያለው የሚገኘው። ተጫዋቹን ሬጉላርሊ ኮንታክት ያደርገዋል ወደ ማንቸስተር ዩናይትድ እንዲመጣ ምቤሞን የማሳመን ስራ ኦናና እየሰራ ነው የሚገኘው። ለሱም ህይወት ይቀለዋል ቢመጣለት። ግን የራሱ ኦናና ቆይታ ላይ እኮ እንዴት እርግጠኛ እንደሆነ እንጃ። እሱ መቆየቱን እርግጠኛ ሆኖ ነው ምቤሞን እና አብረን እንጫወት የሚለው። እሱ ሌላ ጥያቄ የሚያስነሳ ጉዳይ ነው። ለማንኛውም ግን ኦናና ይቆይም በክለባችን እሱ ይልቀቅም፣ ግን ምቤሞን አሳምኖ ቢያመጣልን ጥሩ ስራ ሰራ። ቢያንስ እስካሁን ያበላሸውን ይሄ ምንድን ነው ያበላሻቸውንና ሳይመልስ የሰራቸውን ስህተቶች የምንረሳለት ይሆናል። ግን ያን ስራ እየሰራ ነው። ሊያሳምነው ነው የሀገሩን ልጅ ወደ ዩናይትድ እንዲመጣ ተብሎ ተነግሯል ማለት ነው። ይህም አንድ ጥሩ ዜና ነው ምቤሞን በተመለከተ። የአማድ ጣት ችግር አመጣች እኮ አድማጮች። ትላንት የሆነ መረጃ አድርሻችሁ ነበር እና ትላንት እኔ ያንን መረጃ ሳደርሳችሁ ይሄ የጣቱ ነገር አልተመቸኝም፣ ከጋርናቾ ጋር እያሳዩ ያሉት ነገር ብዬ አውርቻችኋለሁ። ትላንት ሙሉን ዜናችንን ከሰማችሁ እንግዲህ ብዙ ነገር ነው ያልኩት። አሁን ወደዛ ልመለስ፣ ታስታውሳላችሁ አድማጮች ብዬ አስባለሁ። እና የትኛውም ሚዲያ አውርቶት አይደለም እኔ ትላንት የተናገርኩት። ይሄን ትልልቅ የተባሉ ሚዲያዎች እንደዚህ ማዕበል ያስነሳሉ ብዬም አልጠበቅኩም። እኔ በግሌ ልክ እንደ ኢትዮጵያዊነትና እነኛ የማሌዥያ ሰዎች ስላሳዘኑኝ ነው እንደዛ ይሄ ሚድል ፊንገር አውጥቶ ሲያሳይ ይሄ ነገር ደስ አላለኝም ብዬ አልኳቸውና ቅሬታዬን የገለጽኩላቸው ማለት ነው። እና በኋላ ደግሞ እንደሰጋሁት ችግር አመጣ
እና እንዴት ነው አማድ ያችን መሀል ጣት እንደዚህ የሚያሳየው? ደጋፊዎች ላይ አክብረዋቸው 72,000 ደጋፊዎች ተገኝተው እኮ እነሱን ተከታተሉ ማለት ለቲሙ ታውቃለህ ምን ያህል ክብር እንደሰጧቸው ማለት ነው። እስቲ አሁን የትኛው ቲም ሄዶ ነው አሁን ይሄ የወዳጅነት ጨዋታ ሲያደርግ ይሄን ያህል ተመልካች ስቴዲየም ገብቶ የሚያይ? ይሄን እንኳን አላከበሩም የዩናይትድ ተጫዋቾች ስላችሁ ነበር፣ ግን ምክንያቱን አላወኩም። አማድ ለምን እንደዚህ ያሳየ? አማድ የራሱ ምክንያት ሊኖረው ይችላል። ትላንት ምክንያት አለኝ ብሎ ተናግሯል። እሺ አማድ ምክንያት አለው። ሌሎች ውስጥ ተጫዋቾች ምን ሆኖ ነው? ጋርናቾ ምን ሆኖ ነው እንደዛ ሲያሳያቸው የነበረው? ሄቨንም ይመስለኛል እሱስ ምን ሆኖ ነው? በእርግጥ ሄቨን እንደሆነ እርግጠኛ መሆን አልቻልኩም ስለተቆረጠ፣ ግን ሰንበድ የሆነ ጥቁር ተጫዋችም ደግሞ እንደዚህ አለ። እሱስ ደግሞ ምን ሆኖ ነው እንደዛ ያሳያቸው? እሱስ ይሄ ስድብ ደርሶበት ነው? ኦፍኮርስ አማድ እንደዚህ በመሰደቡ የእናቱን እንትን ማንሳታቸው ተገቢ ነው እያልኳቸው አይደለም። እግር ኳስ ነው እና ምን እንዳሉት አላቅም፣ እሱ ነው የሚያውቀው። በእናቴ አልደራደርም ብሏል። ኦፍኮርስ ትክክል ነው። በእናት ማንም ሰው ሊደራደር አይገባም። እናት ናት አይደል? የፈለገ ስራው ራሱ ይቀራል እንጂ በእናት ድርድር የለም። ስራው የሚኖረው እኮ እናት ስትኖር ነው። እናት ከተነካች ሁሉም ነገር እዛ ጋር ያበቃል። ስለዚህ አማድ እንደዚህ አይነት ምክንያት ነው የሰጠው። እንደዛ አይነት ምክንያት ከሰጠ ልረዳው እችላለሁ። ያን በማድረጉ ልረዳው እችላለሁ። ኦፍኮርስ ግን ሁለት ቦታ ሆነብኝ። አሁን ደግሞ ሲወጣ ጨዋታውን ጨርሶ እንደዛ ምልክት አሳይ። ከእንደገና የሆኑ ሁለት ጥንዶች ይመስሉኛል የማሌዥያ ምስሉን አይታችሁታል። ሁለት ጥንዶች ናቸው። ብዙ ተጫዋቾች በተሰበሰቡበትም ደግሞ እንደዛ አድርጓል። ሁለቱም ጋር እናቱ ኦፌንድድ ሆናበት ነው። ይህን ጥያቄ እናንተ መልሱልኝ አድማጮች። በጨዋታ ባደርገው መሰለኝ ሲወጣ በተጫዋቹ እንደዛ ያሳየ እየሄደ ብቻውን ነው ያሳየው። ከእንደገና ደግሞ ሁለት የማሌዥያ ጥንዶች ይመስሉኛል ከብዙ የዩናይትድ ተጫዋቾች ጋር ሲነሱም ደግሞ የመሀል ጣቱን አሳየ። ሁለቱም ጋር ዲፌንድድ ሊሆን ይችላል ብላችሁ ታስባላችሁ? ብቻ ባህሪውን ግን ትንሽ ማስተካከል አለበት። ልክ አልሰራሁም ብሏል፣ አምኗል። ይሄን ጥሩ ነው ማመኑ። ትክክል ሰራው ብዬ አላስብም። ያደረግኩት ነገር አግባብ አይደለም፣ ግን አልጸጸትበትም ደግሞ ብሏል። ኦፍኮርስ በእናቱ ከሆነ በዛ ምክንያት ያደረገው እረዳዋለሁ። ከዛ ውጭ ግን ተጫዋቹ የተለያየ ቦታ ላይ የተለያየ ፎቶ ሲነሳ እንደዛ አይነት ነገር የሚያሳይ ከሆነ አግሊ በእውነት ያስጠላል እና መታረም ያለበት ነገር ከዛ በኋላ ደግሞ አሁን ዛሬ ጨዋታ አላቸው አይደል? ከሆንግ ኮንግ ጋር ነው የሚጫወቱት። እነሱን ለመቅጠም ትሬኒንግ ምናምን ሲሰሩ ደግሞ በደንብ በትኩረት ለደጋፊዎች ሲፈርሙ ምናምን ነበር። አያችሁ፣ ትዕዛዝ ተሰጣ። በጣም በጨዋነት አሁን እየፈረሙ ላቸው ነው ያሉት። ኢንተራክት እያደረጉ መሆን ያለበት እንደዚህ ነው እንጂ ይሄ ብቻ እዚህ ላይ ብዙ አንቆይበት አድማጮች። ለማንኛውም ይቅርታ ጠይቋል። ማድረጉ ትክክል እንዳልሆነ አምኗል። ምክንያቱንም አማድ ተናግሯል እዚህ ጋር ለማለት ነው። ሌላው አድማጮች ከዛሬው ጨዋታ በፊት ጋዜጣዊ መግለጫ ሲሰጡ የነበሩት ትላንት ሩበን አሞሪም እና አማድ ነበሩ አንድ ላይ ተቀምጠው እና ጋዜጠኞች አማድን ስለ ጋርናቾ ይጠይቁታል። ጋርናቾ በጣም ጥሩ ተጫዋች ነው ሲል ምላሽ ይሰጣል እና ጥሩ ተጫዋቾች በቲም ውስጥ አሉን ብሎ አማድ ካከለ በኋላ በጣም በደንብ አድርጌ ነው የማውቀው ጋርናቾ ጥሩ ልጅ ነው እና ጋርና በቀጣይ ሲዝን በዩናይትድ ቤት ይቆያል ብዬ ደግሞ ተስፋ አደርጋለሁ ሲል ተናገር። ሁሉም ይሄ የጋርናቾ ጉዳይ ለዩናይትድ በጣም ትልቅ ኢሹ አይደለም። ሁሉም ነገር አሁን በዚህ ሰዓት በጣም ጥሩ ነው በዩናይትድ ቤት እየሄደ ያለው በሚል ተናግሯል እና ልክ ጥያቄ ሲጠይቁትና ሲመልስ ሩበን አሞሪም ጎንበስ ብሎ ስልክ እያየ ነበር። ቀና ብሎ እጁን አፉ ላይ አድርጎ እየሳቀ ነው ሩበን አሞሪም ሪያክት ያደረገው በዚህ መልኩ ምላሽ ሲሰጥ ማለት ነው። እና ተስፋ አደርጋለሁ ጋርናቾ ይቆያል እና ጥሩ ልጅ ነው ጥሩ ተጫዋች ነው በሚል ሲሰጥ ነው ማለት ነው። አጎንብሶ ስልክ ሲያየ ነበረው ሩበን አሞሪም ቀና በማለት ሲስቅ የተስተዋለው ማለት ነው። እና አንዳንድ ደጋፊዎች እንደውም በቀልድ መልክ ማን ነው አማድ በቀጣይ ሲዝን በዩናይትድ ቤት የመቀጠል እድሉ ጠባብ ነው ሲሉ ሁሉ በኮሜንት መልክ እንደዚህ ኮሜንት አድርገዋል ማለት ነው። ያው ጋርናቾን ስለደገፈ ጋርናቾ ጥሩ ልጅ ነው ጥሩ ተጫዋች ነው በክለባችን ይቆያል ብዬ ተስፋ አደርጋለሁ የሚል አስተያየት ስለተሰጠ ማለት ነው። በቀልድ መልክ እንደዚህ ብለዋል። ግን የሩበን አሞሪም በሳቅ ነው የተመለከቱት ማለት ነው። ትኩረትም እየሰጡት አልነበረም። ጋዜጣዊ መግለጫውን አጎንብሰው ነበረ። ግን አማድ ያችን ምላሽ ሲሰጥ ቀና ብለው እጁን በአፉ ላይ አድርጎ ነው የሳቅ ሪያክሽን ያሳየው ማለት ነው። ምን እንደሚሰማው እንግዲህ ከዛ ጋዜጣዊ መግለጫ ሰዓት እሱን አላውቅም አድማጮች። ግን
የጋርናቾ ከዩናይትድ ጋር መለያየት አሁን ይበልጥ እርግጥ እየሆነ የመጣበት አንዱ ምክንያት የአዲሱ የባየር ሌቨርኩሰን አለቃ የሆኑት የቀድሞ ዩናይትድ አሰልጣኝ ኤሪክ ቴናግ እሱን መፈለጋቸው ነው። እዛ በመጀመሪያው ዜና ፓርት ላይ እንደዚሁ ነግሬያቸዋለሁ እና መልቀቁ አሁን በደንብ እየተረጋገጠ የመጣ ይመስላል። ናፖሊዎች በደንብ ይፈልጉታል። ብዙ ክለቦች አሉ። ከእንግሊዝ ቼልሲ፣ አስቶን ቪላ አለ የሚፈልገው ተጫዋቹ ፈላጊ አላጣም እና ምንም እንኳን አልለቅም ቢልም ትላንት ደግሞ ራሱ ጋርናቾ በዩናይትድ ቤት በጣም ደስተኛ ነኝ እቆያለሁ የሚል አስተያየት ሰጥቷል። ልክ እንደ ማንኛውም እግር ኳስ ተጫዋች ብዙ ነገር ልታነቡ ልትሰሙ ትችላላችሁ። በእኔ የዩናይትድ ቆይታ ዙሪያ የተለያዩ ሩመሮች ይወጣሉ። ነገር ግን በክለቡ ኮንትራት አለኝ እስከ 2028 በጣም ደስተኛ ነኝ በዩናይትድ የሚል አስተያየት ሰጥቷል። ግን የውስጡን ጋርናቾ ራሱ ውስጡ ያውቃል። በዩናይትድ ቤት ደስተኛ እንዳልሆነ ሁላችንም መስማማት እንችላለን፣ እርግጠኛ መሆን እንችላለን ማለት ነው። ለዛ ነው መልቀቁ ከአሰልጣኙ ጋር ከገባበት ቁርሾ አንጻር ትላንት በደንብ ብለነዋል። የጋርናቾ ከዩናይትድ መልቀቅ በአንድ ጊዜ የመጣ ግጭት አይደለም። እየተዋረደ ሲያደርጋቸው የነበሩ ሲሰራቸው የነበሩ 3 4 5 ስህተቶች ተደማምሮ ነው ከቀድሞ አሰልጣኝ ጀምሮ ልጁ መልቀቅ እንዳለበት እንዲወስኑ አሰልጣኙ ያደረጋቸው። ስለዚህ የጋርናቾ እና ዩናይትድ ሪሌሽን አይመለስም፣ መልቀቁ አይቀርም። ወዴት ይሄዳል? እንዴት ይሄዳል? የመልቀቁ ጉዳይ ቢሳካል ወይ ዩናይትዶች እንደፈለጉት በፍጥነት የሚለውን እሱን አብረን የምናይ ይሆናል አድማጮች። ለማንኛውም ክቡራን አድማጮቼ በዛሬ መረጃዎቼ እነኚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የተለያዩ ሀሳብ፣ አስተያየት፣ ጥያቄዎቻችሁን ከታች በኮሜንት አስፍሩልኝ፣ ምላሽ ይሰጣባችኋለሁ። ልክ ዛሬ እንዳደረግኩት ክቡራን አድማጮቼ ነገ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛ ሰላም ሁኑ። ባባይ